ኪኒን በውሃ ኮሶ በማር እንደሚጠጣ ሁሉ ኮሜዲ እንደዛ አድርገ መረዳት እሱም ብቻ አይደለም ሌሎችንም ነው አሁን በዛ አጋጥ የምናገረው እንደው በቃ ስቀን አቤ ሲያስቀ ገሌ ብለን ነው የምናልፈው እንጂ በሳቁ ውስጥ የሳቅ ፍልቃቂው ቁም ነገር ነውና እኔ በዛ መልክ ብንረዳው ነፃነትን እላለሁ በሁለተኛ ደረጃ ነፃነት ውስጥ አይተህ እንደሆነ እኔ በጣም ይቅርታ አድርግልኝና አንተ ነፃነት እንደዛ አይነት ሰዎች ይወል ናቸው የገሌ አትባሉም ይሄንን አንተ ላታውቀው ትችላለህ መቼም ውዳሴ ከንቱኔ አርጌም ማላቅ ጓደኞች መጠየቅ ትችላለህ እንደ አንተ አይነት ሰዎች እንደ ነፃነት አይነት ሰዎች የጋራ ናቸው እዛ ቦታ መሸጉዝ ቦታ ተጠጉ ምንላቸው ሰዎች አሉ መሃል ላይ የምናገኛቸው ናቸው እስላም ከክርስቲያኑ አማራው ከኦሮሞ ትግሬው ከጉራጌው የዛኛው ፖለቲካ አመለካከት የዛኛው ፖለቲካ አመለካከት በየትኛው የኑሮ ደረጃ በየትኛው የውቀት ደረጃ ያለ ሰው እኩል ጆሮውን ከፍቶ የሚሰማቸው አይኑን ገልጦ የሚያቸው ልቡን ከፍቶ የሚገነዘባቸው የነንተና ናቸው የነገሌ ናቸው የማይላቸው የጋራ የሆናቸው ሰዎች አላችሁ ይሄን መቼም ሰው እስኪሞት መጠበቅ የለብንም እሱ አልፏል አንተን ግን በቁም መናገር ፈልጋለሁና እንግዲህ በእውነቱ አዝነናል እንግዲህ ወደ ዋናው ጥያቄ ምንድነው ይሄ ዘመን የሰው እድሜ መጽሐፍ ቅዱስ የሚነግረን ቅዱስ ዳዊት መቼም መነሻ ሐሳባችን መጽሐፍ ቅዱስ ነውና ዳዊት የሰው እድሜው 70 ነው ብሏል ወመሰ በዛ 80 ዓመት እንደው ከዛም ከባከነ ከበዛ 80 10 ተጨምሮ 80 ወፈርፋዶንሰ እምላ ጻማ ወህማ ከ80 በኋላ ከተረፈ ጻር ጋር ድካም ነው ምክንያቱም የሰውነቶቻችን በጠቅላላ ህዋሳት ያሉን ህዋሳት ስፔር ፓርት መቀየር ያላችሁ ያረጃሉ ያፈጃሉ አይን ይፈዛል ጥርስ ይበልዛል ፊት ይሸበሸባል ጸጉር ይሸብታል ወይም ባይሸብትም ቦታውን ይለቃል ወገብ ይጎብጣል ምናልባት የዛሬ 10 ዓመት ሚስ ወርልድ ያለም ቆንጆ ተብላ ዓለም ያጨበጨበላት ሴት ከ10 ዓመት በኋላ እንኳን ዓለም ቤተሰብ ይረሳታል ምክንያቱም እነዚህ ተቀላለ የስሜት ህዋሳት ቦታቸውን ይለቃሉ ሌላ ይመጣል ተረኛ ህይወትም የሚጣፈጠው መተካካት ስላለ ነው ስለዚህ እኔ እድሜ 70 80 ነው ከ80 በኋላ እንግዲህ የባከነ ተጨምሮ ምናልባት እስከ 120 ሰዎች ኖሩ ይችላሉ እንትን ነው እንግዲህ በነገራችን ላይ እድሜ 3 ጊዜ ማስተካከያ ተደርጎበታል በመጽሐፍ ቅዱስ የመጀመሪያው በኦሪት ዘፍጥረት ምዕራፍ 5 እስከ ማይ አካባቢ ድረስ የሰዎች እድሜ በጣም ዝቅተኛ የምትለው 530 700 ነበር በጣም ትልቅ እድሜ የሚባለው የማቱሳላ ነው 969 ዓመቱ በመድር ላይ የኖረ 7 ዓመት ለመሙላት 1000 ዓመት ለመሙላት ጥቂት ነበር የቀረው አዳም 930 ነው ኖህ 950 ነው ይሄ ግን በጣም የሚያሳዝነው ነገር የእድሜያቸው መብዛት ለብልግና ለኃጢያት ለሩክሰት እንጂ ያጋለጣቸው በእድሜያቸው ብዛት ልክ ሊጠቀሙበት አልቻሉ ለምሳሌ አንዳንድ ሰዎች አይተህ እንደሆነ እድሜያቸውና ቁም ነገራቸው አልመጣጠን ሲላቸው ምን ያደርጋሉ ይቀንሳሉ እድሜያቸውን ይቀንሳሉ ምክንያቱም ቁም ነገር መጨመር ዋጋ ያስከፍላል እድሜ ለመቀነስ በእጅ ነው ያለው አሁን አንተ 30 ዓመት ነው ብትል ምን አገባው ማለት በእጅ ያለው ነው በቃ አልኩኝ አሁን ሰዎች ቁም ነገራቸውን መጨመር ሲያቀታቸው እድሜያቸውን ይቆርጡታል ለምሳሌ ደግሞ አንዳንድ ጊዜ አይተህ እንደሆነ በጊዜ ቁም ነገር የሰሩ ሰዎች ደግሞ እንዴ በዚህ እድሜ ውሸቱን ነው እንዳይባሉ ጨምረው ያወራሉ አሁን ለምሳሌ በ20 ዓመቱ አንድ ሰው ማስተርሱን ቢሰራ ወይ ፒኤችዲ ቢቀበል እንዴ ውሸቱ ነው አይ ይሄ ነገር ጨምር ላርግበት ይልና 27 30 ዓመት ነው ይችላል የእድሜና አሁን በኖጊ የነበሩ ሰዎች እድሜያቸውን ለወንጀል ተጠቀሙ ስለዚህ እግዚአብሔር ምን አለ ወይኩን መዋዕሊሁ ለጓለሚያው የሰው ልጅ እድሜ ካሁን በኋላ የመጨረሻው ጥግ 120 ዓመት ይሆናል እንግዲህ ከ969 ከ930 ከ950 ከ712 ከ812 ምን ያህል የበጀት ቅነሳ እንደተደረገ ታውቃለህ እንግዲህ በመስሪያ ቤቶች ታውቅ እንደሆነ በጀት በሶስት መንገድ እንትን ይባላል ይቀነሳል አዎ አንደኛ በጀቱ የተለቀቀለት መስሪያ ቤት በትክክል በጀቱ ከተጠቀመ ለሚቀጥለው ዓመት ተጨማሪ በጀት ይለቀቅለታል ሁለተኛ በጀቱን ያልተጠቀመ ከሆነ ያኑ ተጠቀም አይጨመርልም ይባላል በጀቱን ያባከነ ከሆነ ግን ኃላፊዎቹ ይጠየቃሉ መስሪያ ቤቱም ሊታጠፍ ይችላል የእድሜ በጀት ነው ከእግዚአብሔር የሚለቀቅ ስለዚህ የመጀመሪያው ላይ በትክክል ስላልተጠቀሙበት ከ900 ምናምን ወደ 120 መጣው እግዚአብሔር አሁንም እንደገና ከስንት 100 ዓመት በኋላ በሶስተኛ ላይ ደግሞ በዳዊት ዘመን ደግሞ ከ1000 ከ2000 ከ3000 ዓመት በኋላ ደግሞ በዳዊት ዘመን ደግሞ የለም 120 ዓመት ራሱ ተንዛዝቷል
ለወንጀል ለኃጢአት ለርኩሰት ለበደል የተጠቀማችሁበት አባክናችሁታል ብሎ አሁንም እግዚአብሔር ሌላ የበጀት ቅነሳ አደረገና ዳዊት ምን አለ? ሰው እድሜው 70 በቂ ነው፣ ከበዛ 80 ነው፣ ከዛ በላይ አለና እንግዲህ ልባርክ እንደው የ10 የባከነ ተጨምሮ ቢባል 80 ሆነ። ከ120 ወደ 80 ማለት ስንት ተቀንሶ ማለት ነው? 40 ዓመት ተቀንሶ ማለት ነው። እንደገና 70 ዓመት። አሁን ደግሞ አፍሪካ ውስጥ ታውቃለህ 30 እንደው አማካኝ ተባለና 40 ምናምን 40 አሁን እግዚአብሔር አልነገረንም እንጂ አሁን የበጀት ቅነሳ አድርጓል። ምክንያቱም እድሜ እየባከነ ነው። አሁን እንግዲህ በረጅም እድሜ መኖር የጽድቅ ምልክት ነው ወይ? ሊሆንም ላይሆንም ይችላል። ይሄን ማወቅ ያስፈልጋል። ምክንያቱም ማቱሳላ 969 ዓመት በምድር ላይ ኑሮ ምን እንደሰራ እድሜው ብቻ ነው ተመዝግቦ የተገኘው። ምን እንደ በቃ ፍራፍሬ ሲሸመጥጥ ነው ኖሮ ዝም ብሎ የረባ ስራ ሰራ አልተባለ። ቂርቆስ ግን በ3 ዓመቱ ነው ሰማዕት የሆነው። ዮሴፍ በዝሙት ተፈትኖ ዛሬ ለንጽህና ጥቅስ የሆነው ዮሴፍ በ23 ዓመቱ ነው። ቅዱስ ጊዮርጊስ በ23 ዓመቱ ነው ሰማዕት የሆነው። ሰሎሞን የነገሰው በ12 ዓመቱ ነው። በ12 ዓመት እንኳን ሀገር እድር መምራት አይችልም በእኛ ዘመን ታቀርናል። እና እኔ ረጅም እድሜ መኖር የጽድቅ መለኪያ ነው ወይ? ሊሆንም ላይሆንም ይችላል። ሰዎች እድሜያቸው ሊቀነስባቸው ይችላል፣ ወይም ደግሞ ተቀንሷልም አልተቀነስ ሳይባልም ሊቀጥል ይችላል። ለምሳሌ በኦሪት ዘፍጥረት በሐዋርያው ቅዱስ ጳውሎስ በኤፌሶን 6 ቁጥር 1 ላይ ሲጠቅስ ምን ይላል? እናት አባትን አክብር ይልና ወይ ተወሰካክ እድሜ ይጨመርልሃል ነው። እናት አባትን ምርቃቱ እድሜ ሊጨምር ይችላል፣ እድሜም ሊቆርጥ ይችላል፣ እድሜም ሊቀጥ ይችላል። እንደውም እዚህ በትንቢተ ኢሳይያስ ምዕራፍ 65 ከቁጥር 20 ጀምሮ ስታነብ ከእንግዲህ ወዲህ ሕፃን ልጅ ባጭሩ አይቀጭም ሐሳብ ያስቀምጥና ምን ይላል? ሰው የ100 ዓመቱ ነው ይሞታል ይልና ኃጢአተኛውም የ100 ዓመቱ ነው ይሞት። ሁለቱም የ100 ዓመቱ ነው የሚሞቱት፣ ደጉም ክፉም። ግን ያኛው የ100 ዓመቱ የባከነ የተጨማለቀ የቆሸሸ እድሜ ሊሆን ይችላል። የህዝብ እድሜ እንደ ዛፍ እድሜ ይሆናል ይላል እዛው ላይ። ምክንያቱም ምን ሲሆን ነው እንደዛ የሚሆነው? ህጉን ስንጠብቅ፣ ትእዛዙን ስንጠብቅ፣ እግዚአብሔር የሚያስደስት ነገር ስንሰራ እድሜ ሊጨመር ይችላል። ግን ይሄ እንደው በልጅነቱ የሞተው ሁሉ ተቀሽቶ ነው ተቀስፎ ነው የሚል ደግሞ የተዛባ ትርጉም ሰጥተን ወደ ሌላ ኩነኔ እንዳንገባ እንደው ወደ ነፃነት ቅድም እንዳልኩት ስንመጣ ይሄ ወጣቶች መስራት እየፈለጉ መኖር እየፈለጉ መሞት ግን ሲበዛ የሰዎች አስተሳሰብ ወደ ፍርሃት ሄደ። እውነት ሲነጋ መፍራት ይገባል። በነገራችን ላይ ዘመን የዘመን ቅዱስም ርኩስም የለውም፣ የዘመን ደግም ክፉም የለውም። አንድ ዘመን ደግም ክፉም የምናሰኘው እኛ ነን። ለምሳሌ ምንድነው የሚባለው? የዘመኑ ሰው የጊዜው ሰው ሲባል ሰምተህ ታውቃለህ? አሁን የዘመኑ ሰው ማለት ዘመን የሚሾፍረው ዘመን የሚያሾረው ማለት ነው። ጀግኖች ሰዎች ግን ጊዜያቸውን፣ ገንዘባቸውን፣ አካላቸውን ጠብቀው ነፍሳቸውን ስጋቸውን ለፈጣሪያቸው አስማርከው አንበርክከው በትክክል ተጠቅመውበት ሲሞቱ ምን ይባላል? እነዛ ሰዎች ዘመኑ በእነሱ ይጠራል። መጥፎ ሲሆኑ እነሱ በዘመኑ ይጠሩበታል። በጣም ጥሩ ሲሆኑ ደግሞ ዘመኑ በእነሱ ይጠራል። ለምሳሌ ዘመነ ሰማዕታት ይባላል፣ ዘመነ ሐዋርያት ይባላል፣ ዘመነ ቅዱሳን ይባላል። የዘመኑ ሰው ማለት እኮ ምን ማለት መሰለ? በቃ ዘመን የሚሾፍረው ሆዱ ከሞላ የጭንቅላቱ ጉዳይ የማያሳስበው፣ ኪሱ ከሞላ የነፍሱ ጉዳይ የማያሳስበው፣ ብር ካገኝ የክብሩ ጉዳይ የማያሳስበው፣ ስደበው ማዋርደው ሆዱን እስከሞላለት ድረስ ጉዳዩ ያልሆነ እንስሳዊ ጠባይ አውራዊ ባህሪ የተቆራኘው የተፈጠረበትን ዓላማ የዘነጋ ማለት ነው። ስለዚህ አሁን በእኛ ዘመን ነገ አሳቆናው ነው ለመናገር አንድ ጤነኛ የሚባለው ሰው ትናንትና ያሳለፈውን ነገር ደስ እያለው የሚገመግም የነገ ተስፋውን በደስታ የሚያልም የዛሬውን ነቅቶ ተግቶ በትጋት የሚፈጽም ማለት ነው። አሁን እኛ ከትናንትናም ተፈናቀል ከዛሬም ተነቀል ከነገም ተገነጠለን ከሁለቱ ነው ነገ እንዳይናፍቀን። ለምሳሌ በጣም ባጭሩ ዓርብ ዕለት ቁጭ ሆነህ ቅዳሜ የሚናፍቅ ምን ሲሆን? ዓርብ ስራ ሲኖር ነው። ወይም ደግሞ እሁድ የሚጣፍጥህ ሰኞ ስራ ሲኖር ነው። አሁን ሰኞ የማይናፍቀን ለምንድን? እሁድ ስራ የለንም። ቅዳሜ የማይናፍቅ ዓርብ ስራ የለንም። ከሰኞ እስከ ዓርብ ስራ ለሌለው ሰው እሁድ ቅዳሜ ማለት የረፍት ጊዜ ማለት አይደለም። ነገ እንዳይናፍቀን ያደረጉ በጣም ብዙ ጉዳዮች አሉ። ኢኮኖሚያዊ ጉዳዮች አሉ፣ ፖለቲካዊ ጉዳዮች አሉ። በጣም የተወሳሰበ በተለይ እኛ የደረስንበት ዘመን
የቴክኖሎጂ ጎርፍ የሳይንስና የቴክኖሎጂ ጎርፍ የጎረፈበት ሰዎች በራሳቸው እንዳይወስኑ በጊዜያቸው እንዳይወስኑ በገንዘባቸው በአካላቸው እንዳይወስኑ ያደረገ በጣም አደገኛ ሁኔታ ነው። አሁን ሳይንስና ቴክኖሎጂ ለፈረንጆቹ ጊዜውን ጠብቆ ነው የመጣው። ጽንሱን አንድ ጽንስ ለምሳሌ በሁለት ወር ከወረደ አስወረደ 9 ወር ሲሞላው ተወለደ ይባላል። አስወረደና ተወለደ ይለያያል። አሁን እኛ ቴክኖሎጂ አስወርዶን ነው፣ ፈረንጆቹ ወልደውት ነው። አስወረደን እኛ እውነቴን እኮ ነው። አለ ጊዜው ነው የመጣው። አለ ጊዜው አልተዘጋጀንም። አንተ ለምሳሌ ብድግ ብለህ እንደ ቪኤት ትገዛለህ። መጀመሪያ በባጃጅ መሄድ አለብህ፣ በቪትስ መሄድ አለብህ። ቀስ በቀስ ነው እዛ ደረጃ መድረስ ያለብህ። እንደ እንቁላሉ ነው። ቀስ በቀስ እንቁላል በእግሩ ሄዳል የሚባለው ሁልጊዜ ጽንስ 9 ወር ከ5 ቀን እንዲጠብቅ የተደረገው እኮ በእኛ በቤተክርስቲያናችን እኮ አንድ ጽንስ 40 ቀን ሲሞላው ጠቅላላ ሕዋሳት ተፈጥረው አልቀዋል። ተስዕሎተ መልክ ይባላል። ጠቅላላ ከ40 ቀን በኋላ የሚፈጠር ነገር የለም። ነገ ከ40 ቀን በኋላ ምን ይደረጋል? ሌሎች የቀሩት ጊዜዎች ምን ይደረጋሉ? እነዛ የተበገሩት አካላት እያደጉ እዛ ውስጥ እድገታቸውን ሲጨርሱ እንዴ ጽንሱ እኮ መጣው የሚለው እኮ ተሰርቻ አልቄያለሁኝ ክፈቱ ሊሉጣ እዚህ ያለው ኑሮ ጨርሻለሁ። ልክ ተሰርቶ ሲያልቅ እግዚአብሔርም ስራውን ለምሳሌ የእናታችን ጡት ወተት ማምረት የሚጀምረው እኮ ህፃኑን ሊመጣ 3 ሳምንት 4 ሳምንት ሲቀረው እኮ ነው። ምክንያቱም በማህፀን እትብት እየተቀለበ ነበር። እንደወጣ እንጀራ ወጣ አይበላም ታውቃለህ። እግዚአብሔር ጡቱ ላይ ምርት አምርቷል። ያ ጡት ላይ ደግሞ የተዘጋጀው ወተት ስኳር አይፈልግ፣ ጨው አይፈልግ፣ አፍሉኝ አይል። ለምሳሌ አንዲትና ጡቷ ይዞ ውሎ ማታ አይረጋም። ኤክስፓየር ዴት የለውም፣ አይፈላም። አሁን የሚገርም ነገር አሁን ባለፈው አንድ መድረክ እየተናገርኩ ነበር። አሁን ሳይንስና ቴክኖሎጂ ተራቆ የወተት አይነት ተመርቷል። እስካሁን ድረስ ጃፓን ብትሄድ፣ አሜሪካ፣ አውስትራሊያ ብትሄድ፣ ካናዳ የእናትን ጡት ወተት የሚተካ ማምረት አልቻለም መስራት። አሁን እድገቱ ሲጨርስ ሁሉም ነገር ምን ይሆናል? የእናት ጡት ወተቱን ያዘጋጃል። ማሙሽ እዛ ግንባታውን ጨርሶ በቃ ጨርሻለሁ። ቅድም እንዳልኩ የእንትኑ እድገቱ ጊዜውን ጠብቆ አልደረሰልንም። አየህ ቴክኖሎጂው እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም። እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም። ቢያንስ ግን አንደኛ ሆዳቸው ሞልቷል፣ በቂ ሕክምና አለ። እንደው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለህ ነው የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ ጊዜ ነው። በቀጥታ ምን ጨመርንበት? አሁን እኛ እግዚአብሔርን እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመረው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳሌ አፈሩን አቅልጠው ብረቱን ቀጥቅጠው መርከብ፣ አውሮፕላን እስካው ሞባይል እኮ ካፈር ከምናምን የተሰራው ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ስናየው አይደለም። በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስካሁን በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል። ጭንቀታችን ከምንድን ነው የመጣው? የምናገኘው መረጃና የምንኖረው ኑሮ አልተመጣጠንም። ለምሳሌ አንተ ማታ ዩቲዩብ ላይ ቶኪዮን ስታይ ነው ያመሸው። ጧት የምትለው መርካቶ ነው። የብደቷ ዜማ ማለት ይሄ ነው። የምታየውና የምትኖረው አለጣጣም ሲል ነው የምታብደው ነው የምልህ። የብደቷ ዜማ የሚባለው ምኞትና ልክ አይደለም ምናምን ልክ አሁን ወደ አንተ ጥያቄ ስመጣ ለምን ነገ ያስጨንቀናል የሚል ያልከኝ ነገር በጊዜው ሁሉ በተራ እያስኬድ ነው አይደለም? እያስኬድ ነው አይደለም? ለምሳሌ አንድ ሰው ጧት ተነስቶ ጫት ይቃምሽ 8-6 ሰዓት ጫት ይቃም። በጣም የሚያሳዝነው ነገር የመቃሚያ እንኳን ብር ፈልጎ ነው። እንደው ብር ኑሮት እኮ ሰርቶ እንኳን ቢቀምሽ እንደው እንደ ሃይማኖት እንኳን ለንስሐ እኮ ይመቻል። ንስሐ ግባ ለማለት ቢያንስ ጤናውን እንኳን የሚያስመልስ መታከሚያ እኮ ይኖራል የሰውዬ። እኛ እኮ በትርፍ ሰዓት እንኳን ፈረንጆች እኮ ኃጢአት የሚሰሩ በትርፍ ሰዓት እኮ ነው። እኛ እኮ በመደበኛ ሰዓት ነው ኃጢአት የምንሰራው። እውነቴን በስራ ሰዓት እንደው ኃጢአት እኔ ማርያምን አንድ ቀን ሰይፉ በ7 ሰዓት 8 ሰዓት የሆነ ቀን እንዴ ቆመን መኪና ተደገፈ እየቆመ ሰውየው ሰክሯል። ቀን እኮ ነው እንደ ሰው በ8 ሰዓት እኔ ኃጢአትነቱ በኋላ ንስሐ ጋር እናወራበታለን። እንደ ሰው ነው ያልኩኝ። ሰው እንደ ሰው እየከሰረ ነው ያልኩኝ። ሰው ኪሱ እየተራቆተ ነው፣ ገንዘቡ እየተራቆተ ነው። መቼም የሚጠጣ ሰው 6 መከራ አለበት ታውቃለህ። ምንድን ነው? የመጀመሪያ
ኪሱ ይራቆታል። እሺ ሁለተኛ ክብሩ ይራቆታል። እሺ ሶስተኛ ሽታው ይበሰብሳል። እሺ አራተኛ ጤናው ይጓደላል። እሺ አምስተኛ ካገባ ይፋታል፣ ካላገባ የመታጨት እድሉ ገደል ይገባል። ሰካራም ነው። ስድስተኛ ማህበረሰቡ አያምነውም። ይሄ ሰካራም አየህ አሁን የኔ ባለፈው ተናግሬያለሁ። ኪስ ውስጥ አድርገህ አንዳንድ ጊዜ ብር ረስተህ ታጥቦብህ ያውቃል? በስተት አልፎ አሁን እንኳን አይታጠብም፣ ሰው ብልጥ ነው። ሞባይል ባንኪንግ አሁን እኔ ምን ብዬ አስባለሁ፣ ኪሳችን ውስጥ ተረስቶ የታጠበ ብርና ለሰካራም የተሰጠ ብድር ሁለቱም ውሃ ነው የበላው። እንዴት? ያኛው ሰካሩን ብር ለመጠጥ ነው የሚያውሉ። በቃ አሁን አንተ ሰካራም መቶ አበድር የሚልህ ይጠጣበታል፣ ሊመልስ ነው አታምነውም። በቃ አንካ ወሰደው 100 ብር ጠይቆ ከሆነ እንካ 20 ብር ትለዋለህ። እሱ ክብር የሚባል ነገር ስለሸጠ እንዴት አበድረ ቢሆን ካይለኛል ተመጽዋች ነው እላህ አይገባም። አይ እሺ ብሎ በዛች ቀምሶ እንደገና ራሱን ስቶ ሌላ ብድር ጋር ሄዳል። እና ዙሮ ምንድነው ያልከው? እኔ ነገ ለሚያስጨንቀናል ለምትለኝ እኔ እየኖር ነው ያለው ኑሮ ተመጣጣኝ አይደለም ነው ያልኳል። የምናገኘው መረጃና የምናገኘው አንድ አይነት አይደለም። እስኪ ለምሳሌ አንተ የሚዲያ ሰው ነህ። ሚዲያዎቻችን በእውነቱ እኔ እኮ ኤፍኤሞቻችን እኮ ከአዲስ አበባ የሚተላለፉ የአማርኛ የፈረንጅ መዝናኛዎች እኮ ናቸው። ልክ ከለንደን አለመተላለፉ አማርኛ ስለሆነ ነው እንጂ ለኛ የሚመጥን አይደለም እየተወራን ያለው። ለህብረተሰብ ምንድነው የምናወራለት? የኛ ማህበረሰብ ድንች ቀቅሎ ጥቂት አነክሶ ለሚኖር ማህበረሰብ እንዴት ነው ስለ ችክን የምታወራለት? እንዴት ነው ስለ እግር ኳስ እኔ እግር ኳስ እንኳን አማራጭ እስከምናገኝ ጥሩ ነው። መጽናኛ እኔ እኮ እሱ የእግር ኳስ እኮ ተቃዋሚ አይደለም። እኔ ይገርማል። እርሶ ምግቡ ምን እንደዚህ ህይወት ላይፍ ስታይሉ ላይ ነው። ላይፍ ስታይሉ ልክ አይደለም ነው የምልህ። በልካችን ተቀዶ የተሰፋ ኑሮ ውስጥ አይደለንም ያለ ነው። አሁን ለምሳሌ እኔ እናንተ አሁን ፈረንጆች ጨረቃ ላይ ወጡ ቤት እየሰሩ ነው ምን እየተባለ ሰማን። የኔ አባት ግን ገጠር ቆዳ ላይ ተኝቶ እንኳን ጨረቃ ላይ ቤት መሰራቱ ወደ ጨረቃ ዙሪያ ይሻላል። በሽታ አለብሽ አይ እሱ ነው ፎይ ብሎ የሚኖረው። አይ እኔ አሁን ምን ሊያደርግልኝ መረጃ ያሰማሁት ጸጸታለሁ። ምን ያደርግልኛል? አንዳንድ ጊዜ የማይጠቅም መረጃ ምን ይሰራልኛል? አሁን ለማህበረሰቡ እየፈሰሰበት ቲክቶክ ምንድነው ችግሩ? ቲክቶክ እኮ ከአቅም በላይ የሆነ መረጃ በአንድ ጊዜ ጎርፍ ይወስዳል። በዓለም ላይ እኮ ሎተሪ ከደረሳቸው ሰዎች 88 ከመቶ የሚሆኑት ባክነው ነው የቀሩት። ለምን መሰለ? ገንዘቡ ድንገት ነው ያጠልቃለቃቸው። አልተዘጋጁም። እንዲህ ነው ለብዙ ወጣ። ለምሳሌ እንካ 200 ሚሊዮን ብር ይበለኝ አንድ ሀብታም፣ ይሄ መደባደብ ይባላል። አረጋግቶ ነው የሚሰጠው። ይሄ እንደዚህ እስቲ ቁጭ በል እንዲህ ነው የሚደረገው። ቀስ በቀስ መጀመሪያ ለምሳሌ እኛ ታውቃለህ፣ ድሮ በልጅነታችን በረባሱ አደረግን፣ ከዛ ወደ ሸራ፣ ከዛ ባዝጋ። ያሁኖቹ እንደተወለዱ ቆዳ ጫማ የፈረንጆቹን ይሄ በጣም አደገኛ ችግር ይፈጥራል ማለት ነው። ለዚህ ታዲያ እኔ ይህን ትምህርት የሚያመጣጥኑት እነማን ናቸው ብዬ ሳስብ እኔ 5 ነገሮች ነው የማስበው። አንደኛ የእምነት ተቋማት ህብረተሰብ የሚያረጋጋ ስራ እየሰሩ ነው ወይ? አሁን አይተሃል፣ ሃይማኖቶች በአሁኑ ጊዜ እንደው እንደ አርሰናልና እንደ ማንቸስተር ጨዋታ ማን ዋንጫውን ይበላው ይሆን ስንት ጎላ ገባ እየተባለ እንደሚፎካከረው አይነት ሃይማኖቶች አማኞቻቸውን ከመገንባት ከማነጽ ይልቅ እልህ ውስጥ ነው የተጋቡት። አሁን አንተ ዩቲዩብ ከፍተህ ቲክቶክ ከፍተህ ስታይ ንስሐ እንድትገባ ወደ ልብህ እንድትመለስ ትናንትና እንድታስታውስ ነገን እንድታልም ዛሬን እንዳትዘነጋ የሚያነቃቃ ነገር ሰምተህ ታውቃለህ? እልህ ነው የሚሰማው። ስለዚህ የእምነት ተቋማት ህብረተሰቡ ነገ እንድናፍቀው ዛሬ እንዳያሳቀቀው በትናንትናው ወደ ትናንትና ተጎትቶ